ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ረቡዕ ምሽት ጥቅምት 5 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ እናደርጋለን። መረጃዎችን ወደ እናንተ በማድረስ ገዛይ እንዱላ የካሜራ ባለሙያችን ኦብሳ ሱራ ከኛ ጋር ቆይታ የሚያደርግ ይሆናል። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ ይሄኛውን ቀዳሚ እናደርጋለን። በቅርቡ እንግዲህ በእልፈት ያጣነው የቀድሞ የኢትዮጵያ ብሔራዊ ቡድን በተለያዩ የፕሪሚየር ሊጉ ክለቦች ደግሞ የሚታወቀው የነበረው አሰልጣኝ ሳዳት ጀማል ከዚህ ዓለም በሞት መለየቱ እንግዲህ የቅርብ ትዝታችን ነው ማለት ነው። ይሄንን እንግዲህ አሰልጣኝ ለመዘከርና ቤተሰቦቹንም እንደዚሁ በፋይናንስ ለመደገፍ አንድ የጤና ቡድኖች የውድድር መድረክ እንደሚከናወን ኮሚቴ ተዋቅሮ በዝግጅት ላይ እንዳለ እየተገለጸ ነው የሚገኘውና ቀጣይ እንግዲህ የጤና ቡድኖች በተለይ አዲስ አበባና አካባቢዋን የሚገኙ ተሳታፊያን በዚህ የውድድር መድረክ ላይ በመሳተፍ ሳዳት ጀማልን አንድም በመዘከር እንግዲህ በህይወት እያለ በእግር ኳሱ ላበረከተው አስተዋጽኦ እንደዚሁ የሚዘክር ፕሮግራም ይደረጋል ተብሏል። የእግር ኳስ ውድድር ነው የሚደረገው። በዛ ላይ እንግዲህ ትልልቅ ተቋማት እንደዚሁ ይህንን ፕሮግራም ይደግፋሉ የሚል ነገሮች እየወጡ ነው የሚገኘው። በቀጣይ እንግዲህ ሁሉም የህብረተሰብ ክፍል በተለይ ደግሞ እግር ኳስ ወዳዱ ማህበረሰብ እንደያቀሙ መጥቶ በድጋፍም ይሁን ጨዋታዎቹን በመመልከትና ሳዳት ጀማልን በመዘከር በዚህ ፕሮግራም ላይ ተሳታፊ እንዲሆን ኮሚቴዎቹ ጥሪ እያቀረቡ ነው የሚገኙት ማለት ነውና በቀጣይ እንግዲህ የትልልቅ ተቋማት እንደዚሁ ስፖርተኞች ለጤናቸው የሚጫወቱ የቀድሞ የኢትዮጵያ ብሔራዊ ቡድን የሱ አብረው አጋር የነበሩ የአንድ ቡድን አጋር ተጫዋቾች የነበሩ በብሔራዊ ቡድን ሲጫወቱ የነበሩ በማሰልጠንም እንደዚሁ ብሔራዊ ቡድኑ ሲያገለግል ስለነበረ ለዚህ የቀድሞ ሌጀንድ የብሔራዊ ቡድኑ ተጫዋች ሳዳት ጀማልን በሚዘክረው ፕሮግራም ላይ እንደዚሁ እንዲሳተፉ እንደዚሁ ጥሪ ቀርቧል ማለት ነውና እኛም እንግዲህ የተከታተለን የተለያዩ መረጃዎችን ወደ እናንተ እናደርሳለን። ውድድሩም ሲጀመር ደግሞ የጨዋታ ውጤቶችና የሚገኙበትን አጋጣሚ እንደዚሁ ወደ ተመልካቾቻችን የምናቀርብ ነው የሚሆነው ማለት ነው። የቀድሞ ተጫዋቾች እንግዲህ መዘከር አለባቸው፣ በህይወትም እያሉ መደገፍ አለባቸው። ተተኪ ተጫዋቾች እነሱን እያዩ እንግዲህ ለሀገርም ይሁን ለየክለቦቻቸው ለስፖርት ቤተሰቡ የሚያበረክቱት አበርክቶ ደግሞ እየታየ እንደዚሁ ድጋፍ መደረግ አለበት። የስፖርት ተቋማትም እዚህ ላይ መሳተፍ አለባቸው የሚል እንደ ናሁ ስፖርት መልእክት አለን። ሌላ የሀገር ቤት ስፖርታዊ መረጃችን ወደ እናንተ የምናደርሰው የኢትዮጵያ ፕሪሚየር ሊግ እንግዲህ ከቀናቶች በኋላ በዚህ በአዲስ አበባ ስቴዲየም ከ6 ዓመታት በኋላ የኢትዮጵያ ፕሪሚየር ሊግ ይጀምራል። ጥቅምት 8 ነው በአዲስ አበባ ስቴዲየም እና እንደዚሁ ደግሞ በሐዋሳ ዩኒቨርሲቲ ስቴዲየም የሚደረጉት ጨዋታዎች ጅማሯቸውን የሚያከናውኑ ነው የሚሆነው። ለዛ እንግዲህ የሚሆናቸውን የቡድን ጥገናና አንዳንድ ተጫዋቾችን ወደ ስብስባቸው እያመጡ የሚገኙ ክለቦች አሉ። በቅርቡ በተጠናቀቀው የአዲስ አበባ ሲቲ ካፕ የህዳሴ ዋንጫ የውድድር መድረክን ለ8ኛ ጊዜ ማሳካት የቻሉት ፈረሰኞቹ ቡድናቸውን ሊያጠናክሩላቸው የሚችሉ ተጫዋቾችን ወደ ስብስባቸው በማምጣት ላይ ይገኛሉ። ከዚህ ቀደም ለግብፁ ክለብ የዜድ ክለብ እግር ኳስ ክለብ ቀድሞ ደግሞ በራሱ ቅዱስ ጊዮርጊስ እግር ኳስ ክለብ ውስጥ በኢትዮጵያ ብሔራዊ ቡድን ውስጥ የሚታወቀው አቤል ያለውን እንደዚሁ ማስፈረማቸው የሚታወስ ነው። አሁን ደግሞ እንደዚሁ ሌላ የተከላካይ ስፍራ ተጫዋች አስፈርመዋል ፈረሰኞቹ በደረሰን መረጃ መሰረት ማለት ነው። አስቀድሞ በተለያዩ ክለቦች ውስጥ ሲጫወት የምናውቀው ለደደቢት፣ ለወልዋሎ ዓዲግራት ዩኒቨርሲቲ፣ ሐዋሳ ከተማ፣ ሲዳማ ቡና፣ አንበሪቾ፣ ሻሸመኔ አሁን ደግሞ በመጨረሻው ዓመት ለንብ ወይም ለአየር ኃይል የእግር ኳስ ክለብ ሲጫወት የነበረው እንደዚሁ ብርሃኑ አሻሞን ለማስፈረም ስለመስማማታቸው እየተገለጸ ይገኛል ማለት ነው። ቅዱስ ጊዮርጊስ እግር ኳስ ክለብ በቀጣይ በፕሪሚየር ሊጉ ጠንካራ ተሳታፊ ለመሆን ማለት ነውና እነዚህን ጉዳዮች ተመልክተናል ከሀገር ቤት ስፖርታዊ መረጃዎች። ይሄም የመረጃ የዝውውር ሁኔታ በቀጣይ የኢትዮጵያ እግር ኳስ ፌዴሬሽን ያጸድቋል ተብሎ ይጠበቃል። እንግዲህ አብዛኞቹ ውሎች የሚጸድቁት የኢትዮጵያ እግር ኳስ ፌዴሬሽን አጽንኦት ሲሰጣቸው ነውና በቀጣይ ተከታትለን እነዚህ መረጃዎች ወደ እናንተ እናደርሳለን። የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስላሉ። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን እናቀናና ከባህር ማዶ ያገኘናቸውን ስፖርታዊ መረጃዎች ወደ እናንተ የምናደርስ ይሆናል። አሁንም ቆይታችሁን ከናሁ ቴሌቪዥን ጋር አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ በድጋሚ እናመሰግናለን። እንመለሳለን ከምልክቶች በኋላ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል።
ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ ረቡዕ ምሽት መሰናዷችንን በመከታተል ላይ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ከባህር ማዶ የተገኙ ስፖርታዊ መረጃዎችን ወደ እናንተ የምናደርሰው የዓለም እግር ኳስ ዋንጫን የውድድር መድረክ ለመቀላቀል እንግዲህ የአፍሪካ ሀገራት የምድብ ማጣሪያ ጨዋታቸውን አከናውነው 9 ሀገራቶች ወደ ዓለም ዋንጫው ማለፋቸው ከወዲሁ መረጋገጡን ማለዳ በነበረን የስፖርት መረጃችን ወደ እናንተ ስናደርስ ነበረ። አሁን ላይ ደግሞ በዓለም ዋንጫው የውድድር መድረክ ላይ መሳተፍ የቻሉ የአፍሪካ ሀገራቶችን እነማን ነበር ሲያሰለጥኗቸው የነበሩት የሚለው ጉዳይ እየተነሳ ነው የሚገኘው። አብዛኞቹ የአፍሪካ ሀገራት በአጠቃላይ ወደ 90% የሚደርሰውን በራሳቸው ዜጎች ነው ሲሰለጥኑ የነበረውና አንዳንድ ጊዜ እንግዲህ ለኛም ሀገር እግር ኳስ አስተማሪ ነገሮችን ስላገኘንበት እስኪ እነማን በማን አሰልጣኝነት ወደ 2026 የዓለም እግር ኳስ ዋንጫ የውድድር መድረክ እንዳለፉ እንመልከታቸው። ኮትዲቫር ናት የመጀመሪያዋ። ኮትዲቫር እንግዲህ ራሷ አሰናድታው በነበረው የአፍሪካ ዋንጫ የውድድር መድረክ ባለፈው ዓመት እናስታውሳለን። በዚህ የውድድር መድረክ ላይ አስቀድሞ እንግዲህ የውጭ ሀገር ዜጋ ነበረ ሲመራው የነበረው ማለት ነው ይሄንን ቡድን። ነገር ግን ራሷ አሰናድታው በነበረው የአፍሪካ ዋንጫ የውድድር መድረክ ላይ በጣም ደካማ ጉዞን ማድረጓን ተከትሎ በምድብ ጨዋታ ይህንን አሰልጣኝ በውድድር መድረኩ መሀል አሰናብተው የኬርቴከር ወይም ደግሞ ምክትል አሰልጣኝ የነበረውን ራሱን የኮትዲቫር ዜግነት ያለውን ኤምሪ ፋይን በቋሚነት አምጥተው እንግዲህ በቀሩ ጨዋታዎች እያሸነፈ የመድረኩን የዋንጫ ክብር ሳይታሰብ ማሳካቱ የሚታወስ ነውና ይህም አሰልጣኝ አሁንም ድረስ ደግሞ እንደዚሁ የኮትዲቫር ብሔራዊ ቡድንን ወደ ዓለም እግር ኳስ ዋንጫ የውድድር መድረክ እንደዚሁ እንድትበቃ አስችሏቷል ማለት ነው። በጣም ወጣት አሰልጣኝ ነው፣ እየተሳካለት ነው የሚገኘው። የአፍሪካ ዋንጫ እንደዚሁ ማሳካቱ የሚታወስ ነው። አሁን ደግሞ ወደ ዓለም ዋንጫው የኮትዲቫር ብሔራዊ ቡድንን ማሻገር ችሏል። የሴኔጋል ብሔራዊ ቡድንን ስንመለከት እንግዲህ 4ኛ ተሳትፏን ልታደርግ ነው በዓለም እግር ኳስ ዋንጫ የውድድር መድረክ ማለት ነው። 2002 ላይ ነበር ለመጀመሪያ ጊዜ ወደ ዓለም ዋንጫው ያለፈችው። ደቡብ ኮሪያ፣ ጃፓን እና እንደዚሁ በጣም ባሰናዱት የውድድር ጃፓን ባሰናዱት የውድድር መድረክ ላይ ማለት ነውና 2002 ላይ የመጀመሪያ ተሳትፏን አድርጋለች። ከዛ በኋላ እንደዚሁ በተከታታይ በ2018 ተሳትፋለች ሩሲያ ላይ በተደረገው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ማለት ነው። ከዛ ባለፈ ደግሞ ያለፈውን ዓመት አርጀንቲና ሻምፒዮና ስትሆን የኳታሩን የዓለም እግር ኳስ ዋንጫ የውድድር መድረክም እንደዚሁ ተሳትፋ ነበር። አሁንም ለ26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ እንድታልፍ ያስቻላት ሴኔጋላዊው አሰልጣኝ ነው። ፔፔ ቲያው ይሰኛል። ይህም ወጣት አሰልጣኝ ነው እንግዲህ ወደ ዓለም ዋንጫው ይዟቸው መጥቷል። ይህም ራሱ የሴኔጋል ዜግነት ያለው አሰልጣኝ ነው ማለት ነው። ጋናን ስንመለከት ኦቶ አዶ ይሰኛል። የጀርመንና እንደዚሁ የጋና ዜግነት ያለው ጥምር ዜግነት ያለው አሰልጣኝ ነው። ያው እንግዲህ የዘራረጉ ከዛው ከጋና ስለሚመዘዝ ጋናዊ ብለን እንወስደዋለንና ጋናዎችም በራሳቸው ዜጋ አሰልጣኝ ነው ማለፍ የቻሉት ማለት ነው። ሞሮኮን ስንመለከት በተመሳሳይ ሞሮኮም የዋሊድ ሬጉይ ነው። ከዚህ ቀደምም በኳታሩ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ እናውቀዋለን። 4ኛ ደረጃ የሞሮኮ ብሔራዊ ቡድን በዓለም ዋንጫ ይዞ እንዲያጠናቀቅና በአፍሪካ ቀደምቱ ውጤት ሆኖ እንዲመዘገብ ያስቻለው ይህም ሞሮካዊ አሰልጣኝ ነው። በራሳቸው ዜጋ ነው እነሱም ወደ ዓለም እግር ኳስ ዋንጫ የውድድር መድረክ ማለፍ የቻሉት። ቱኒዚያን
እንመልከት እዛው ሰሜን አፍሪካ ላይ ስንቆይ ማለት ነው። ቱኒዚያም በተመሳሳይ በራሳቸው ዜጋ አሰልጣኝ ሳሚ ትራብሊስ የተሰኘው አሰልጣኝ ነው ወደ ዓለም ዋንጫ ቱኒዚያ እንድታመራ ያስቻላት ማለት ነው። ኢጅፕት በተመሳሳይ ኦሳማሰን ነው። ኦሳማሰን ይታወቃል እንግዲህ በራሱ በግብጽ ብሔራዊ ቡድን ድረስ በተጫዋችነት ትልቅ ታሪክ የጻፈ አሰልጣኝ ነው። በተደጋጋሚ የአፍሪካን ዋንጫ የውድድር መድረክ እንድታነሳ ካስቻላቸው ሌጀንድ የግብጽ ብሔራዊ ቡድን ተጫዋቾች መካከል አንደኛው ኦሳማሰን ነው። አሁን ደግሞ የብሔራዊ ቡድኑ ዋና አሰልጣኝ ሆኖ ወደ ዓለም ዋንጫ እንግዲህ ከ2018 በኋላ ይዟቸው መጥቷል ማለት ነው። ሌላው አልጄሪያን ማንሳት እንችላለን። የአልጄሪያ በውጭ ሀገር ዜጋ ነው። እነሱ ደግሞ ወደ ዓለም ዋንጫው መቀላቀል የቻሉት ቭላድሚር ፔትኮቪች ይሰኛል። ይህ አሰልጣኝ ደግሞ የክሮኤሺያና የስዊዘርላንድ ጥምር ዜግነት ያለው አሰልጣኝ ነው። እኛ አሰልጣኝ እንግዲህ ወደ ዓለም ዋንጫው የአልጄሪያ ብሔራዊ ቡድን እንዲያልፍ አስችሏል። ደቡብ አፍሪካን ብንመለከት እነሱም በተመሳሳይ በቤልጂየም ዜግነት ባለው አሰልጣኝ ነው እየተመሩ የነበሩት። ይህ አሰልጣኝ ደግሞ የደቡብ አፍሪካው አሰልጣኝ ኡጎ ሄነሪ ብሩስ ይሰኛልና ወደ ዓለም እግር ኳስ ዋንጫ የውድድር መድረክ ከ2010 በኋላ ራሱ አሰናድታው በነበረው ለመጨረሻ ጊዜ በዓለም ዋንጫ የተሳተፈችው ባፋናዎቹ ይህንን ይመስሉ ነበርና የቤልጂየም ዜግነት ያለው አሰልጣኝ ነው ወደ ዓለም ዋንጫው እንዲያመሩ ያስቻላቸው። ኬፕ ቨርዲን ብንመለከት እንግዲህ ኬፕ ቨርዲ መላው ዓለምን አስደንቃለች። ትንሽ ደሴት ሀገር ናት እንደሚታወቀው፣ ባለፈው እኛም ሰፊ መረጃ እንደሰጠናችሁ ማለት ነው። 525,000 ሕዝብ ያላት ሀገር ናት። ነገር ግን ደግሞ በእግር ኳሷ ከጊዜ ወደ ጊዜ እየበለጸገች አሁን ላይ ያላት ቁመና እጅግ በጣም አስገራሚ ነው። በአፍሪካ ዋንጫ ቀደም ሲል እንደገለጽንላችሁ በ2013 እና 23 ላይ እንደዚሁ እስከ ኳርተር ፋይናል ድረስ መግባት የቻሉበትን ውጤት ማንሳት ይቻላል። ወደ ዓለም ዋንጫው ደግሞ በታሪክ እንደዚሁ በ26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ መሳተፍ የሚያስችላቸውን ውጤት አስመዝግበው አዲስ ታሪክ ጽፏል። እኛ አሰልጣኝ ደግሞ ኬፕ ቨርዲያን ነው። በጣም የሚገርም ነው። ፔድሮ ፑፒስታ ይሰኛል። ይህ አሰልጣኝ ደግሞ ያለፉትን 5 ዓመታት እንደዚሁ በኬፕ ቨርዲ ብሔራዊ ቡድን ውስጥ እያሰለጠነ ታሪክ እየሰራ ነው የሚገኘው ማለት ነውና አጠቃላይ ከተመለከትናቸው ካለፉት 9 ሀገራቶች 2ቱ ብቻ ናቸው ደቡብ አፍሪካና እንደዚሁ አልጄሪያ በውጭ ሀገር ዜጋ የሚሰለጥኑትና ወደ ዓለም ዋንጫ ማምራት የቻሉት። ሌሎቹ ግን በራሳቸው ሀገር ዜጋ ነውና በአጠቃላይ 90% በሚባል ደረጃ እነዚህ አሰልጣኞች እንግዲህ የራሳቸው ዜጋ አሰልጣኞች ወደ ዓለም ዋንጫው እንዲያልፉ አድርጓቸዋል። አንድ ሀገር ትቀራለች አሁን። አብዛኞቹ የምዕራብ አፍሪካ ሀገራቶች ናቸው የቀሩት ማለት ይቻላል። ካሜሮን ከዲአር ኮንጎ፣ ጋቦን እንደዚሁ ከናይጄሪያ ጋር የሚያደርጉት የዓለም ዋንጫ የፕሌይኦፍ ጨዋታ ካደረጉ በኋላ አንደኛው ሀገር 10ኛ ሆኖ ወደ 2026ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ያቀናል ማለት ነው። ካናዳ፣ ሜክሲኮ እና አሜሪካ በጣምራ በሚያሰናዱት 48 ሀገራትን ለመጀመሪያ ጊዜ በሚያሳትፈው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ለመሳተፍ የአፍሪካ ሀገራቶች እንግዲህ በቀጣይ በሞሮኮ የፕሌይኦፍ ጨዋታቸውን እንደሚያደርጉ ቢቢሲ ዘገበው መረጃ ያመለክታል ማለት ነው። ክቡራትና ክቡራን ተመልካቾቻችን ሌሎች መረጃዎችን ወደ እናንተ እናደርስ። ሌሎች መረጃዎችን ስንመለከት እንደዚሁ የስዊድን ብሔራዊ ቡድን በዓለም እግር ኳስ ዋንጫ የውድድር መድረክ የምድብ ማጣሪያ ጨዋታዎች ላይ በጣም ደካማ ውጤት ማስመዝገቧን ተከትሎ እንግዲህ አሰልጣኝ ለመቀየር ተገዳለች። በዚህም መሰረት እንግዲህ አሰልጣኝ ዳይል ቶማስን አሰናብቷል የስዊድን እግር ኳስ ፌዴሬሽን ማለት ነው። ያው አሁን ላይ እንግዲህ ምድብ ላይ በምድብ 2 ነው የተደለደለችው። እነ ስዊዘርላንድ እየፈነጩበት ነው የሚገኘው። ኮሶቮን የመሳሰሉ ያልተጠበቁ ሀገራቶች የምድቡ አናት ላይ ሲቀመጡ፣ የስዊድን ብሔራዊ ቡድን ግን በተቃራኒው በጣም ትልልቅ በፕሪሚየር ሊጉ እንደ አሌክሳንደር ኢሳቅን፣ ቪክቶር ጆኬሬሽን እንደዚሁ እንደነ ሃያሪንና የመሳሰሉ ተጫዋቾችን የማንቸስተር ዩናይትዱን ቪክቶር ሌንድሎፍን ጨምሮ ትልልቅ ተጫዋቾችን ከዋክብቶችን የያዘ ስብስብ ቢሆንም ነገር ግን በነ ኮሶቮ እየተሸነፈ የምድቡ ግርጌ ላይ 1 ነጥብ ይዞ መቀመጡን ተከትሎ እንግዲህ ዋናውን የብሔራዊ ቡድኑን አሰልጣኝ አሰናብቷል። ይህንንም ተከትሎ የ50 ዓመቱን እንግሊዛዊውን አሰልጣኝ እንግዲህ ግራሃም ፖተርን ለመቅጠር ከጫፍ ስለመድረሳቸው እየተገለጸ ይገኛል። ያለፉትን ጊዜያቶች በተለይ በብራይተን ኦቭ አልቢዮን የሰሩት ስራ እጅግ በጣም የሚገርም ነው። ወጣት ተጫዋቾችን ተጠቅመው ብራይተንን እንግዲህ ትልቅ መሰረት እንዲኖረው በነ ሮቤርቶ ዲዘርቪ ያ የእሳቸው ሌጋሲ እንዲቀጥል ያደረጉበት አሁንም ወጣቱ ጀርመናዊ አሰልጣኝ ይዘውት እንደዚሁ በተመሳሳይ ጥሩ መሰረት እንዲኖረው ካስቻሉት አሰልጣኞች መካከል አንደኛው ግራሃም ፖተር ነው። ከዛ በኋላ ደግሞ ወደ ቼልሲ መጥቶ ያልተሳካ የውድድር ዓመትን ማሳለፋቸው ይታወሳል። በቅርቡ ደግሞ ከምስራቅ ለንደኑ ክለብ ዌስትሃም ዩናይትድ ተሰናብተዋል በውጤት ቀውስ ምክንያትና አሁን የስዊድን ብሔራዊ ቡድን ወይም ደግሞ የስዊድን እግር ኳስ ፌዴሬሽን እኚህን አሰልጣኝ በዋና አሰልጣኝነት ለመሾም ከጫፍ ስለመድረሳቸው እየተገለጸ ነው የሚገኘው ማለት ነው። ወደ ሌላው መረጃችን ስናልፍ ማንቸስተር ዩናይትድን
እናገኛለን። ማንቸስተር ዩናይትድ እንግዲህ የነባር ተጫዋቾችን የውል ኮንትራት ለማራዘም እንደዚሁ እያጤነበት እንዳለ እየተገለጸ ነው የሚገኘው። ብራዚላዊ ኢንተርናሽናል ካስሜሮ 33 ዓመቱ ላይ ይገኛል። ትልቅ ተስፋ ተጥሎበት በሪያል ማድሪድ ያካበተውን ልምድ ለቀያይ ሰይጣናቱ ብርታት ይሆናቸዋል ተብሎ ነበር ኦልድ ትራፎርድ ስቴዲየም የደረሰው። ነገር ግን የተጠበቀውን ያህል ከጉዳት ጋር ወጣ ገባ እያለ እንግዲህ ለዩናይትድ ያን ያህል ደጋፊውን የሚያስደስት እሱም በደጋፊው ልብ የሚገባበትን አይነት አሰራር ሰርቷል ለማለት አይቻልም እስካሁን ባለው ጉዞ። ግን በአንጻራዊነት ይህንኑ ልምዱን በቀጣይ ለመጠቀም በተለይ ደግሞ ቡድን ለማነሳሳት ይጠቀሙበታል ተብሎ ነው እየተነገረ የሚገኘው። አሰልጣኝ ሮበን አሞሪም ለዚህ አሰልጣኝ ትልቅ ክብር ለዚህ ተጫዋች ቦታ እንዳላቸው እየተነገረ ነው የሚገኘውና ይህ የውድድር ዓመት የተጀመረው ሲጠናቀቅ እንግዲህ መጨረሻ ላይ የውል ኮንትራቱ የሚያበቃ ነው የሚሆነው ይህ የ33 ዓመቱ ተጫዋች ማለት ነውና በቀጣይ እንግዲህ አዲስ የውል ኮንትራት ቢያንስ ለአንድ ዓመት ለመስጠት እንደዚሁ ፍላጎት እንዳላቸው እየተገለጸ ነው የሚገኘው ማለት ነው። ተጫዋቹን እንግዲህ የሳውዲ ፕሮ ሊግ ተሳታፊ ክለቦች በብዛት ይፈልጉታል። እንዲሁም የአሜሪካ ክለቦችን በተመሳሳይ ማስፈረም እንደሚፈልጉ እየተገለጸ ነው የሚገኘው። እሱም በዩናይትድ ቤት ቢያንስ ለአንድ ውድድር ዓመት መቆየት እንደሚፈልግ እየተነገረ ነው የሚገኘው። የሚከፈለውም ክፍያ በጣም ከፍ ያለ ነውና በሪያል ማድሪድ ቤት ያለውን ግን ብቃት ከእድሜ ጋር ተያይዞ ወይም ደግሞ ማንቸስተር ዩናይትድ አሁን ከሚገኝበት እንደ ቡድን ያለፉትን ዓመታት ካሳለፈበት እንቅስቃሴ አንጻር ግን ያን ያህል ውጤት ቀያሪ ነው ማለት አይቻልም እና ይህንን ጉዳይ እየተመለከትን እንገኛለን። የመጨረሻው መረጃችን የሚሆነው አርሰናልን ይመለከታል። አርሰናል እንግዲህ በመጪው ቅዳሜ ጨዋታ የሚያከናውን ነው የሚሆነው በተወዳጁ እንግሊዝ ፕሪሚየር ሊግ የ8ኛ ሳምንት መርሃ ግብር ላይ በለንደን ደርቢ ወደ ምዕራብ ለንደን በማቅናት በክራቨን ኮቴጅ እንደዚሁ ከፉልሃም ጋር ጨዋታውን የሚያከናውን ነው የሚሆነው። ይህንን ጨዋታ አንቶኒ ቴይለር በመሃል ዳኝነት እንደሚመሩት እየተገለጸ ነው የሚገኘው። የአርሰናል ወሳኝ ተጫዋቾች እንግዲህ ለብሔራዊ ቡድን ግልጋሎት አምርተው በጣም በተሳካ ሁኔታ ጥሩ ብቃታቸውን በማሳየት ብሔራዊ ቡድኖቻቸውን ተጠቃሚ አድርገው መምጣት የቻሉበትን ውጤት ማስመዝገብ ችሏል። አንደኛው ሚካኤል ሜሪኖ ነው። ሚካኤል ሜሪኖ እንግዲህ ባደረጋቸው የማጣሪያ ጨዋታዎች ጎሎችን ማስቆጠር ችሏል ለስፔን ብሔራዊ ቡድን ማለት ነው። ኤዜም ትላንት ምሽት እንደተከታተል ነው እንግዲህ የእንግሊዝ ብሔራዊ ቡድን ላቲቪያን ከሜዳው ውጪ ገጥሞ ወደ ዓለም እግር ኳስ ዋንጫው የውድድር መድረክ እንዲበቃ ካስቻሉ ጎሎች መካከል አንድ ጎል ማስቆጠር ችሏል ማለት ነው። የነ ዴክላን ራይስ የነ ሉዊስ ስኬሊ ብቃት በጣም የሚገርም ነበር። በእንግሊዝ ብሔራዊ ቡድን እንቅስቃሴ ላይ ተመልክተናል ማለት ነው። እንግዲህ አርሰናል በጥሩ ሁኔታ እንደሚገኝ እየተነገረ ነው የሚገኘው። በዚህ እንቅስቃሴ ላይ እንደዚሁ ፔሮ ኒካምፔ ወደ ሜዳ የሚመለስበት እድል እንዳለ እየተገለጸ ነው የሚገኘው። ቢያንስ ከተጠባባቂ ወንበር ላይ ሊነሳ የሚችልበትና የተወሰኑ ደቂቃዎችን አሰልጣኝ ሚካኤል አርቴታ ሊሰጡት እንደሚችሉ እየተነገረ ነው የሚገኘው ማለት ነው እና አብዛኛውን ነገሮች እንግዲህ በአርሰናል ቤት ጥሩ አየር እየነፈሰ እንዳለ መረጃዎች እያሳዩን የሚገኙት። በ8ኛው ሳምንት መርሃ ግብር ላይ መሪነቱን ያስቀጥላል ወይ የሚለው ነገር ግን ይጠበቃል። ምክንያቱም ሊቨርፑል ደግሞ በጣም ወሳኝ ጨዋታ አለበት በሜዳው ኦልድ ትራፎርድ በሜዳው አንፊልድ ሮድ ቢሆንም እንግዲህ ከምን ጊዜም ተቀናቃኙ ማንቸስተር ዩናይትድ ጋር የሚያደርጉት የላንክሻየር ደርቢ 216ኛው ጨዋታ ይጠበቃል ማለት ነው። ተከታታይ ጨዋታዎች ላይ ሽንፈት ማስተናገዱን ተከትሎ በትልቅ ተጽዕኖ ውስጥ ሆኖ ነው ሊቨርፑል ጨዋታውን የሚያከናውነው። ዩናይትድ ደግሞ በጥሩ መነቃቃት ላይ ይገኛል። በይበልጥ ደግሞ ይህን ጨዋታ የሚያሸንፍ ከሆነ ደግሞ በመሪው ክለብ አርሰናል እና እንደዚሁ በማን ዩናይትድ መካከል ያለው የነጥብ ልዩነትም ወደ 3 የሚጠብበት አጋጣሚ ይኖራል። አርሰናል ለሚያሸንፍ ከሆነ ያው በ6 የነጥብ ልዩነት ይቀጥላል ማለት ነው። ሊቨርፑል ጋር ደግሞ የሚኖራቸው የነጥብ ልዩነት ወደ 2 ዝቅ ይላልና ምናልባት ማንቸስተር ዩናይትድ ሳይጠበቅ ወይም ደግሞ ያለፉትን አመታቶች ከግምት ያስገቡና ዘንድሮም በጣም ዝቅ አድርገው ግምታቸውን የሚያስቀምጡ ሰዎችን የተፋለሰ ግምት ሊሆንባቸው እንደሚችል ነው እየተነገረ የሚገኘውና በተለይ የፊት መስመር ላይ እጅግ በጣም አስፈሪ ስብስብ አለው። አዳዲሶቹ ተጫዋቾች በዩናይትድ በኩል ጥሩ እንቅስቃሴ በማድረግ ላይ ነው የሚገኙትና እንደ ቡድን ሰርፕራይዚንግ ቲም ሊሆን ይችላል የሊጉ እየተባለ ነው የሚገኘው። ይሄ ጨዋታ በጣም ወሳኝ እንደሆነ እየተነገረ ነው የሚገኘውና ከማንቸስተር ዩናይትድ ይልቅ ሊቨርፑል በትልቅ ተጽዕኖ ውስጥ ሆኖ ነው ጨዋታውን የሚያደርገው። ያው አርነ ስሎት ላይም አንዳንድ ጉዳዮች እየተነሳባቸው ስላለ ማለት ነው። ከዚህ በፊት ያለፈውን አመት የዋንጫ ክብር ማሳካት የቻሉት የክሎፕን ቡድን ስብስብ ነው የሚል አስተያየት እየተሰጠ ነው የሚገኘው። ከቀድሞ የክለቡ ተጫዋቾችም ሌሎችም የእግር ኳሱ ሊቃን ይህንን አስተያየት
እየሰጡ ነው የሚገኙትና በእንደዚህ አይነት ተጽዕኖ ውስጥ አሰልጣኙ ሆነው ማንቸስተር እያንሰራራ የሚገኘው ማንቸስተር ዩናይትድ መግጠማቸው ደግሞ የበለጠ ተጽዕኖ ውስጥ ሆነው ጨዋታውን እንዲያደርጉ ሊያስገድዳቸው ይችላል ተብሏልና የአርሰናልና የሊቨርፑል የበለጠ ትንቅንቅ በዚህም ሳምንት አዲስ ነገር ሊያስመለክት የሚችልበት እድል አለ። የአርሰናልም ጨዋታ ቀላል የሚባል አይደለም። ፉልሃም ከዚህ በፊት እንግዲህ ከዋንጫ ከሳቡት ወይም ደግሞ የዋንጫ ባለክብር እንዳይሆን አርሰናል ከፊት ለፊቱ ቆሞ ሲያስቸግሩ ከነበሩ ክለቦች መካከል አንደኛው ፉልሃም እንደነበር ይታወሳል። ፉልሃም፣ አስተን ቪላ እንደዚሁ እንደነ ኒውካስል ዩናይትድን የመሳሰሉ ዌስትሃም ዩናይትድን የመሳሰሉ ክለቦችን ማስተዋወስ እንችላለንና አንደኛው ፉልሃም ነው። ምን አይነት መልስ ይሰጣል በዚህኛው ስብስብ የሚለው ነገር ይጠበቃል ማለት ነው። እንግዲህ ከቀናቶች በኋላ ተወዳጁ የእንግሊዝ ፕሪሚየር ሊግ ሀገራት ጨዋታዎች መልስ የስምንተኛ ሳምንት መርሃ ግብር ተወዳጅ ጨዋታዎችን ይዞ የሚመለስ ነው የሚሆነው። ክቡራትና ክቡራን ተመልካቾቻችን ስለተከታተላችሁ እናመሰግናለን። ለዛሬ ረቡዕ ጥቅምት 5 2018 ዓመተ ምህረት ከናሁ ቴሌቪዥን ያሰናዳናቸው ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። መረጃዎቹን አሰናድቶ በማድረስ ወደ እናንተ ገዛኸኝ ዱላ ቆይታ አድርጌያለሁ። የካሜራ ባለሙያችን ኦብሳ ሱራ ነበረ። ተወዳጅ የናሁ ቴሌቪዥን ፕሮግራሞች የሚቀጥሉ ነው የሚሆነው። ስለተከታተላችሁን በድጋሚ እናመሰግናለን።